በሀገራዊ ምክክሩ የኢትዮጵያ ገዥ ብልጽግና ፓርቲ በአጀንዳነት ያቀረባቸው ውሳኔዎች ተቀባይነታቸው ጥያቄ ውስጥ መግባቱ እየተነገረ ነው። ከነዚህ መካከልም ሀገሪቱ እየተመራችበት ካለው የጠቅላይ ሚኒስትር ስልጣን ወደ ፕሬዝዳንት እንዲሁም የብሔር ፌዴራሊዝሙን የመለወጡ ነገር ነው። እነዚህ አጀንዳዎች በተመካካሪዎች ውድቅ የመሆን አዝማሚያ ታይቶባቸዋል፣ እናየዋለን። አሜሪካ በርካታ ቢሊዮን ዶላር ወጪ ለሚጠይቀው የቢሸፍቱ ዓለም አቀፍ አውሮፕላን ማረፊያ ፕሮጀክት ድጋፍን ለማድረግ ቁርጠኝነቷን በድጋሚ አረጋግጣለች። ጤና ይስጥልን፣ ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ እነዚህን ጉዳዮች በስፋትና በጥልቀት በመረጃና ትንታኔ ትሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩም። በሀገራዊ ምክክሩ ላይ ከመንግስት ቅርጽ አንጻርም ሆነ ከስርዓተ መንግስት አንጻር የኢትዮጵያ ገዥ ብልጽግና ፓርቲ መጀመሪያ ላይ ይዟቸው ገባ የተባሉ አጀንዳዎች ተቃውሞ ገጥሟቸዋል ተባለም። በየቀኑ በተለያየ ደረጃ ውይይት እየተደረገ አብዛኛው ተሳታፊዎች ይዘውታል የሚባሉ አቋምም የዚህ ማሳያ መሆኑ እየተነገረ ነው። እነዚህንም የሀገሪቱ ገዥ ብልጽግና ፓርቲ ሀገራዊ ምክክሩ ከመጀመሩ በፊት ለምክክር ሊያቀርባቸው ውሳኔ አሳልፎባቸው ከነበሩ አጀንዳዎች አንጻር ማየት ይቻላል። ብሔራዊ ምክክሩ ከመጀመሩ ከ15 ቀናት በፊት ማለትም ከሰኔ 23 እስከ ሰኔ 25 ቀን 2018 ዓ.ም የሀገሪቱ ገዥ ብልጽግና ፓርቲ ምክር ቤት በአዳማ ባደረገውና ለምክክሩ ጉባኤ እንዲቀርቡ ካጸደቃቸው ውሳኔዎች መካከል የሀገሪቱ ክልሎች አከላለል አሁን ካለው ከብሔርና ከቋንቋ ይልቅ በመልክዓ ምድርና በኢኮኖሚ ትስስር እንዲሆን ወስኖ ነበር። ይህም ብቻ ሳይሆን አሁን ያለው የኢትዮጵያ ክልሎች አከላለል ለኢትዮጵያ አንድነት ስጋት ነው ሲልም ነው ገዢው ፓርቲ ከድምዳሜ ላይ መድረሱ የተሰማው። ይህም ገዢው ብልጽግና ፓርቲ በተዘዋዋሪ መንገድም ቢሆን ህገ መንግስታዊ ድጋፍ ያለውን የብሔር ፌዴራሊዝምን ህገ መንግስታዊ ማሻሻያን በማድረግ የብሔር ፌዴራሊዝሙን የመለወጥ ከፍተኛ ፍላጎት ያለው አስመስሎት ነበር። ሆኖም ምክክሩ ከተጀመረ በኋላ የታዩት ነገሮች የብሔር ፌዴራሊዝሙ አሁን ጥቅም ላይ ባለው የኢትዮጵያ ህገ መንግስት መሰረት እንዲቀጥል የሚፈልጉ ድምጾች ናቸው በብዛት መደመጣቸው የታወቀው። ዋዜማ ሬዲዮ ከሰሞኑ እንደዘገበው በምክክሩ ላይ በስራ ላይ ያለው የብሔር ፌዴራሊዝም ድክመቶቹ እንዲሻሻሉ ተደርጎ ይቀጥል የሚል ሐሳብ ያቀረቡ ተመካካሪዎች በርካታ ሆነው ተገኝተዋል። ከብሔር ፌዴራሊዝሙ በተጨማሪ ጂኦግራፊያዊ ፌዴራሊዝም እንደ አማራጭ የቀረበ ቢሆንም የብሔር ፌዴራሊዝም ላይ የተስተዋሉ ውስንነቶችን በመቅረፍ ስርዓቱን ማስቀጠል የሚለው አማራጭ ሚዛን ደፍቷል። ይህንን አማራጭ የደገፉ ተመካካሪዎች በርካታ የብሔርና የማንነት ጥያቄዎች ባሉበት አውድ ውስጥ የመንግስት ስርዓት ለውጥ ማምጣት ችግሩን ማባባስ ነው የሚሉ አስተያየቶችን መሰንዘራቸውም ተሰምቷል። የብሔር ፌዴራሊዝሙ እንደሚቀጥል በምክክሩ ላይ ሚዛን የደፋ እንደነበር ያሳየው በአዲስ አበባ ከተማ ባለቤትነት ላይ የነበረው መጠነ ሰፊ ክርክር ነው። አዲስ አበባ ከተማ የኦሮሚያ ናት ብለው የሚሞግቱ የምክክሩ ተሳታፊዎች ቁጥርም ቀላል አልነበረም። ይህ የሚያሳየው የብሔር ፌዴራሊዝሙ ከምክክሩ በኋላ የመቀጠል እድል ሊኖረው እንደሚችል ነው እንጂማ የብሔር ፌዴራሊዝም በሌለበት አዲስ አበባ የኦሮሚያ ነች አይደለም የገሌ ብሔር ነች የሚለው ክርክር ዋጋ ቢስ ሲሆን ነበር። የብሔር ፌዴራሊዝሙ ይቀጥል የሚለው ጉዳይ በምክክሩ ላይ ሚዛን ደፍቶ የታየው ግን ራሱ የብልጽግና ፓርቲ አባላት የምክክሩ ተሳታፊዎች ሙሉ ለሙሉ ደግፈውት ይሁን አይሁን ገዢው ብልጽግና ፓርቲም ከምክክሩ በፊት የያዘውን አቋም ቀይሮ ይሁን አይሁን ለጊዜው የታወቀ ነገር የለም። ብልጽግና ፓርቲ ወደ ምክክሩ ይዞት ገብቶ ተቃውሞ እንደገጠመው ወይንም በምክክሩ ድጋፍ እንዳላገኘ የተነገረው ሌላው ጉዳይ ሀገሪቱ አሁን እየተመራችበት ካለው የፓርላሜንታዊ ስርዓት ወደ ፕሬዝዳንታዊ ወይንም ወደ ከፊል ፕሬዝዳንታዊ ስርዓት ተሸጋገር የሚለው ነው። ብልጽግና የሀገሪቱ ስርዓተ መንግስት ከፓርላሜንታዊ ወደ ከፊል ፕሬዝዳንታዊ እንዲቀየር አጀንዳ ይዞ ነበር። ከፊል ፕሬዝዳንታዊ የሚባለው ስርዓትም ሀገሪቱ በህዝቡ ቀጥታ ሳይሆን ከፓርላማው በሚመረጥ ፕሬዝዳንት እንድትተዳደር የሚያስችል ነው ተብሏል። ይህም ማለት አሁን በፓርላማው ጠቅላይ ሚኒስትር ሆኖ የተመረጡት አብይ አህመድ ፕሬዝዳንት አብይ አህመድ ይሆናሉ ማለት ነው። ሆኖም በምክክሩ ላይ ኢትዮጵያ አሁን እየተከተለችው ያለው ፓርላሜንታዊ ስርዓት እንዲቀጥል በርካቶች ደግፈዋልም ነው የተባለው። ነገሮች በቀጣይ ውይይቶች የማይስተካከሉ ከሆነም የሀገሪቱ ገዥ ብልጽግና ፓርቲ ለምክክሩ ያቀረባቸው ወሳኝ አጀንዳዎች ተቀባይነታቸው ብዙም አልሆነም። ይህ በእንዲህ እንዳለ የኢትዮጵያ ሀገራዊ ምክክር ኮሚሽን ለተመካካሪዎች ባቀረበው የሀገራዊ ምክክር ጉባኤ የውሳኔ አሰጣጥ ስርዓት ሰነድ መሰረት በሁለት ሁኔታዎች ህዝበ ውሳኔ እንዲካሄድ ሊወሰን ይችላል ተብሏል። የመጀመሪያው ሁኔታ በምክክር ሂደቱ የውሳኔ አሰጣጥ ሳይፈቱ ቀሪ የተደረጉ መሰረታዊ ጉዳዮች በህዝበ ውሳኔ እንዲፈቱ ተሳታፊዎች ሲጠይቁ መሆኑን ሰነዱ ይጠቁማል።
ሁለተኛው ደግሞ በሀገራዊ ምክክር ጠቅላላ ጉባኤ ጠንካራ ተቃውሞ የሚገጥመው ምክር ሐሳብ ሲያጋጥም መሆኑን ሰነዱ ያመለክታል። ምክክሩ አሁን ያለበት ሂደት ምክር ሐሳቦችን በድምፅ አሰጣጥ ማሳለፍ ወይንም መጣል ላይ ያልደረሰ ቢሆንም ተመካካሪዎች ህዝበ ውሳኔ እንዲካሄድባቸው የጠየቁባቸው ጉዳዮች መኖራቸው ተሰምቷል። በተመካካሪዎች ህዝበ ውሳኔ እንዲሰጡባቸው የተጠየቀባቸው ጉዳዮችም በሀገር ግንባታ አጀንዳ ውስጥ የሚገኙ ንዑስ አጀንዳዎች መሆናቸው ታውቋል። ለአጀንዳው ከተዘጋጁ መሪ ጥያቄዎች መካከል የክልል ሰንደቅ ዓላማዎችና የክልል መዝሙሮች አስፈላጊነትን የሚመለከቱ ጥያቄዎች የሚገኙ ሲሆን በእነዚህ ጉዳዮች ዙሪያ ምክር ሐሳቦችን ካቀረቡ ተመካካሪዎች መካከል ህዝበ ውሳኔ እንዲካሄድ የጠየቁ አሉ። ክልሎች አርማ እንዲኖራቸው የጠየቁ፣ ሰንደቅ ዓላማም ይሁን አርማ መኖር የለበትም ያሉ፣ የክልል መዝሙር ያስፈልጋል ያሉ፣ በተቃራኒው የክልል መዝሙር አያስፈልግም ያሉ፣ እንዲሁም ብሔራዊ መዝሙር በተለያዩ ቋንቋዎች ተተርጉሞ አገልግሎት ላይ እንዲውል የጠየቁ መኖራቸውም ተሰምቷል። አዲስ ብሔራዊ መዝሙር እንዲዘጋጅ የጠየቁ ስለመኖራቸውም የተሰማ ሲሆን የብሔራዊ መዝሙር ወደ ህዝበ ውሳኔ እንዲያመራ መጠየቁም ታውቋል። አሜሪካ በርካታ ቢሊዮን ዶላር ወጪ ለሚጠይቀው የቢሸፍቱ ዓለም አቀፍ አውሮፕላን ማረፊያ ፕሮጀክት ድጋፍን ለማድረግ ቁርጠኝነቷን በድጋሚ አረጋገጠች። ፕሮጀክቱን እውን ለማድረግ ቦይንግ እና ጂኢ ኤሮስፔስን የመሳሰሉ የአሜሪካ ኩባንያዎች ከፍተኛ ተሳትፎ እንዲኖራቸው መንገዶችን እያሰሰች መሆኑንም ገልጻለች። በአዲስ አበባ ከተካሄደው የአፍሪካ ሎጂስቲክስ እና ኮሚኒኬሽን ሲምፖዚየም በኋላ ሐምሌ 22 ቀን 2018 ዓ.ም በተሰጠው ዲጂታል ጋዜጣዊ መግለጫ ላይ ንግግርን ያደረጉት የአሜሪካ ንግድ ሚኒስቴር የመካከለኛው ምስራቅና አፍሪካ ምክትል ረዳት ሚኒስትር ማርክ ሚቼል ከኢትዮጵያ መንግስት ባለስልጣናት፣ ከኢትዮጵያ አየር መንገድ አመራሮችና ከግል ዘርፉ ተወካዮች ጋር ያደረጉት ውይይት ኢትዮጵያ ለአሜሪካ ባለሀብቶች የንግድ ዕድል የምትሰጥ መሆኗን ያረጋገጠ ነው ብለዋል። ሚቼል ከኢትዮጵያ አየር መንገድ ጋር ያደረጉት ውይይትና ጉብኝታቸው ወሳኝ እንደነበር ገልጿል። ለድርጅቱም ሆነ ለአገሪቱ እጅግ ድንቅና አስደሳች ስራ በሆነው የቢሸፍቱ ዓለም አቀፍ አውሮፕላን ማረፊያ ፕሮጀክት ዙሪያ በስፋት ተወያይተናልም ሲሉ ተናግረዋል። አክለውም የአሜሪካ መንግስት በተለያዩ ተቋማቱ በኩል ይህንን ለውጥ አምጪ ፕሮጀክት እውን ለማድረግ የሚደግፍበትን መንገድ ለማሰስ ቁርጠኛ ነው ያሉ ሲሆን የንግድ መምሪያው የአሜሪካ ኩባንያዎች ጠንካራ ተሳትፎ እንዲኖራቸው በቅርበት እየሰራ መሆኑንም አብራርተዋል። ሚቼል አክለውም በቦይንግና በኢትዮጵያ አየር መንገድ መካከል ያለው የቆየ አጋርነት ለአሜሪካና ለኢትዮጵያ አሁን የኩራት ምንጭ ነው ብለዋል። የዚህ አውሮፕላን ማረፊያ መስፋፋት ለአየር መንገዱ እድገት የሚያበስረውን መልካም አጋጣሚ በማየታችን ደስ ተሰኝተናል። ይህም ማለት በጂኢ ኤሮስፔስ ሞተሮች የሚሰሩ ተጨማሪ የቦይንግ አውሮፕላኖች አፍሪካን ከቀረው ዓለም ጋር በይበልጥ ያገናኛሉ ማለት ነው ሲሉ ገልጸዋል። ይህ አስተያየት የተሰጠው የኢትዮጵያ አየር መንገድ በአፍሪካ ትልቁ የአቪዬሽን ማዕከል ይሆናል ተብሎ የሚጠበቀውን የቢሸፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ እቅድን እያፋጠነ ባለበት ወቅት ነው። ከአዲስ አበባ በስተደቡብ ምስራቅ 40 ኪሎ ሜትር ርቀት ላይ በሚገኘው አቡሴራ ቢሸፍቱ የሚገኘው የአውሮፕላን ማረፊያ በዛሃ ሀዲድ አርኪቴክቶች የተነደፈና 4 ትይዩ የመንደርደሪያ መስመሮች ያሉት ሲሆን በአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ላይ ያለውን ከፍተኛ መጨናነቅ ያቃልላል ተብሎ ይጠበቃል። አየር መንገዱ የመጀመሪያው ምዕራፍ ግንባታ ሲጠናቀቅ በዓመት 60 ሚሊዮን መንገደኞችን የማስተናገድ አቅም የሚኖረው ሲሆን ሙሉ በሙሉ ሲጠናቀቅ ደግሞ 110 ሚሊዮን መንገደኞችንና 4 ሚሊዮን ቶን ጭነት የማስተናገድ አቅም ይኖረዋል። የፕሮጀክቱ ግንባታ ጠቅላይ ሚኒስትር አብይ አህመድ ጥር 2 ቀን 2018 ዓ.ም የመሰረት ድንጋይ ካስቀመጡ በኋላ በይፋ የተጀመረ ሲሆን በ2021 ዓ.ም ይጠናቀቃል ተብሎ ይጠበቃል። አዲሱ የአሜሪካ መግለጫ ዋሽንግተን ቀደም ሲል ለፕሮጀክቱ ያሳየችውን ድጋፍ የሚያጠናክር ነው። በታህሳስ 2018 ዓ.ም የአሜሪካ የአፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ቡሎስ ዩናይትድ ስቴትስ የ10 ቢሊዮን ዶላር ወጪ የሚጠይቀውን የአውሮፕላን ማረፊያ ልማት እንደምትደግፍ አስታውቋል። አክለው የአሜሪካ ዓለም አቀፍ የልማት ፋይናንስ ኮርፖሬሽን ከቦይንግ ጋር በመተባበር በኢትዮጵያ አየር መንገድና በሌሎች የአፍሪካ ፕሮጀክቶች ላይ እየሰራ መሆኑንም ገልጸው ነበር። ፕሮጀክቱ የበርካታ ዓለም አቀፍ የፋይናንስ ተቋማትን ትኩረት ስቧል። ነሐሴ 2017 ዓ.ም የአፍሪካ ልማት ባንክ የወደፊቱ የአፍሪካ ትልቁ አውሮፕላን ማረፊያ ሲል የገለጸውን ይህንኑ ፕሮጀክት ለመደገፍ $8
ቢሊዮን ዶላር ለማሰባሰብ ከኢትዮጵያ አየር መንገድ ጋር ስምምነት መፈራረሙ ይታወሳል። ሆኖም ከዚያ ጊዜ ጀምሮ እስካሁን ይፋ የተደረገ የመጨረሻ የፋይናንስ ስምምነት የለም። ይህ ሁኔታ ሐምሌ 22 ቀን 2018 ዓ.ም በድጋሚ የተረጋገጠ ሲሆን የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው ከአበዳሪዎች በኩል ያለው የፍላጎት መግለጫ ብቻ እንደሆነና ለአውሮፕላን ማረፊያው እስካሁን የተፈረመ ወይንም የተጠናቀቀ የብድር ስምምነት አለመኖሩን ተናግረዋል። ሐምሌ 22 ቀን በተካሄደው የአየር መንገዱ ዓመታዊ የሥራ አፈጻጸም መግለጫ ወቅት የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው የቢሸፍቱ ዓለም አቀፍ አውሮፕላን ማረፊያ በግምት 9 ቢሊዮን ዶላር የጋራ ፋይናንስ የሚጠይቅ መሆኑንና ገንዘቡንም ከአንድ ተቋም ይልቅ የዓለም አቀፍ አበዳሪዎች ጥረት እንደሚያስፈልግ ገልጸዋል። አቶ መስፍን አክለውም በአየር መንገዱ የተዘጋጀውን የአዋጭነት ጥናት ከተቀበሉ በኋላ ከአሜሪካ፣ ከአውሮፓ፣ ከኤዥያ፣ ከመካከለኛው ምስራቅና ከሩቅ ምስራቅ የመጡ የፋይናንስ ተቋማት ፕሮጀክቱን በፋይናንስ ለመደገፍ ፍላጎታቸውን ማሳወቃቸውን ገልጿል። አበዳሪ ተቋማት ማንኛውንም የፋይናንስ ውል ከመወሰናቸው በፊት የራሳቸውን ጥልቅ ግምገማና የአገር ውስጥ ጥናት ያካሂዳሉ ያሉት አቶ መስፍን በርካታ ተቋማት ቀደም ብለው የግምገማ ሂደቱን መጀመራቸውን ጠቁሟል። ቀደም ሲል ከአበዳሪዎች ጋር በተደረጉ ውይይቶች እስከ 8.5 ቢሊዮን ዶላር የሚደርስ የፋይናንስ ፍላጎት መታየቱን የገለጹት ዋና ስራ አስፈጻሚው ይህም የፋይናንስ ማሰባሰብ ሂደቱን በማስተባበር ላይ የሚገኘው የአፍሪካ ልማት ባንክ እስከ 500 ሚሊዮን ዶላር ለማበርከት የገባውን ቃል ጨምሮ መሆኑን አብራርተዋል። ሆኖም አቶ መስፍን እስካሁን የተፈረመ ወይንም ያለቀ የፋይናንስ ስምምነት አለመኖሩን አጽንኦት ሰጥተው የተናገሩ ሲሆን እያንዳንዱ ተቋም የውስጥ ግምገማውን እስኪያጠናቅቅ ድረስ በአበዳሪዎች በኩል የሚታየው ፍላጎት ህጋዊ አሳሪ አለመሆኑን ገልጿል። አበዳሪዎቹ እስከ መጋቢት 2019 ዓ.ም ድረስ የመጨረሻ የፋይናንስ ውሳኔያቸውን ያስታውቃሉ ተብሎ እንደሚጠበቅና የአፍሪካ ልማት ባንክም የጋራ ብድር ሂደቱን ማስተባበሩን እንደሚቀጥል አክለው ገልጿል። ይህ ግዙፍ የአውሮፕላን ማረፊያ ፕሮጀክት ከተበሰረበት ጊዜ ጀምሮ የተለያዩ ውዝግቦችንም ሲያስተናግድ ቆይቷል። በፕሮጀክቱ ምክንያት መሬታቸው ከተወሰደባቸው አካባቢዎች አንዱ በሆነው አቡ ሉግና የሚኖሩ ነዋሪዎች ያለምንም ካሳና ምትክ መኖሪያ ቤት መፈናቀላቸውን መናገራቸው ይታወቃል። የቢሸፍቱ ከተማ አስተዳደር በበኩሉ የቀረበውን ቅሬታ አስተባብሏል። የከተማው ኮሚኒኬሽን ኃላፊ አቶ ኢብራሂም ሁሴን ቀደም ሲል በሰጡት አስተያየት የአውሮፕላን ማረፊያው ግንባታ ሂደት በጥንቃቄ እየተከናወነ እንደሚገኝና ወደ ቢሮአቸው የደረሰ ይፋዊ ቅሬታ አለመኖሩን ገልጿል። በጥር ወር ከተካሄደው የመሰረት ድንጋይ የማስቀመጥ ስነ ስርዓት ጥቂት ቀናት በኋላ የኦሮሞ ነጻነት ግንባር መንግስት በኃይል የማፈናቀል እርምጃ ወስዷል ሲል ከሷል። ድርጅቱ በሺዎች የሚቆጠሩ ነዋሪዎች ከቀያቸው እየተፈናቀሉ ነው በማለት ለተጎዱ አርሶ አደሮች የባለቤትነት ድርሻ እንዲሰጥም ጠይቋል። ለዚህ ምላሽ የሰጠው የኢትዮጵያ አየር መንገድ የካቲት 2018 ዓ.ም ባወጣው መግለጫ ለተፈናቀሉ አርሶ አደሮች ደረጃቸውን የጠበቁ መኖሪያ ቤቶችን ገንብቶ ማስረከቡንና የስራ ዕድሎችን ጨምሮ ልዩ ልዩ ድጋፎችን ማመቻቸቱን አስታውቋል። ሆኖም በአሉ ሉግና የሚኖሩ አንዳንድ ነዋሪዎች አሁንም ቢሆን ምንም አይነት ካሳ ወይንም በቂ መልሶ ማቋቋም ድጋፍ አላገኘንም ሲሉ በወቅቱ ተናግረዋል። ይህ በእንዲህ እንዳለ ለአውሮፕላን ማረፊያው ፕሮጀክት ያለው ዓለም አቀፋዊ ትኩረት እየሰፋ መጥቷል። በግንቦት 2018 ዓ.ም ብሉምበርግ እንደዘገበው በሶሪያና ኳታር ቢዝነስ ኢንቨስትመንት ዘርፍ ከፍተኛ ተጽዕኖ ፈጣሪ የሆነው አልሃይታ ቤተሰብ በተለይም በዩሲሲ ሆልዲንግ በኩል የቢሸፍቱ ዓለም አቀፍ አውሮፕላን ማረፊያ ፕሮጀክት ላይ ለመሳተፍ ትልቅ ፍላጎትን አሳይቷል። የአሜሪካ ከፍተኛ ባለስልጣናት የሰጡት አዲስ አስተያየት በቦይንግና በኢትዮጵያ አየር መንገድ መካከል ያለው የንግድ ግንኙነት እየጠበቀ በመጣበት ወቅት ነው። በሚያዝያ 2026 ቦይንግ የአየር መንገዱን የረጅም ርቀት በረራዎችና በማደግ ላይ ያለውን የጭነት አገልግሎት ለማጠናከር በ2023 በተደረገው የግዢ ስምምነት መሰረት የኢትዮጵያ አየር መንገድ 6 ቦይንግ 787-9 ድሪም ላይነር አውሮፕላኖችን የግዢ ትዕዛዝ ማጽናቱን አረጋግጧል። ሚቼል ከአቪዬሽን ዘርፍ ውጭ ያሉት እንደ አርቲፊሻል ኢንተለጀንስ ያሉ ሰፋ ያሉ የትብብር መስኮችንም አንስተዋል። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩትን ከጎበኙ በኋላ በሰጡት አስተያየት በአሜሪካና በኢትዮጵያ መካከል እውነተኛ የትብብር እድል ማየታቸውን ገልጸው የንግድ መምሪያው የአሜሪካን የኤአይ ቴክኖሎጂ ስነ ምህዳር የውጭ ንግድ ለማስፋፋት የሚደረገውን ጥረት እየመራ እንደሚገኝና ኢትዮጵያ በዘርፉ ያላትን ምኞት ለመደገፍ እንደሚጓጓም ተናግሯል። አክለውም በጥገና፣ በእድሳት፣ በሰው ኃይል ልማትና በአቅርቦት ሰንሰለት ላይ የተደረገው ዘላቂ ኢንቨስትመንትን በአፍሪካ መሪ አየር መንገድ ለመገንባቱ የኢትዮጵያ አየር መንገድ በጥሩ አርአያነትን ጠቅሷል። ለዚህ ዘገባ አዲስ ስታንዳርድን ተጠቅመናል። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። አብራችሁን ስለነበራችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ